ሰላም እንዴት ናችሁ? የዩቲዩብ ቤተሰብ ለቻናሉ አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉት። ቻናላችንን ማሳደግ አለብን፣ ማስፋት አለብን፣ ከፍ ማለት አለብን። ለመጠንከር ሁላችንም አብረን ለመማማር ቻናላችንን ለማሳደግ በደንብ ላይክ አድርጉልኝ፣ ሼር አድርጉልኝ። እንግዲህ ዛሬ የምናየው ሰዎች በጣም ይፈልጉሃል ማለት ይወዱሃል ማለት አይደለም። እንግዲህ ብዙዎቻችን ብዙ ጊዜ በተለያየ ነገር ላይ በስራ ዓለም ሊሆን ይችላል፣ በቢዝነስ ዓለም ሊሆን ይችላል፣ በግላችንም ተቀጥረንም ሊሆን ይችላል፣ በተለያየ በተሰማራንበት ዘርፍ በቀን ሰራተኝነትም ሊሆን ይችላል፣ በባለሙያነትም ሊሆን ይችላል። በሁሉም የስራ ዘርፍ ሰዎች ይፈልጉናል ማለት ይወዱናል ማለት አይደለም። ምን ማለት ነው? እንግዲህ ብዙ ጊዜ በተለይ አሁን የደረስንበት የአስተሳሰብ ወይም የምንመዝንበት የልኬት ጎደሎነት ወይም ፍርጃ ጎደሎነቷ ፈለጉ ማለት ይወዱሃል ማለት አይደለም። የሚፈልጉ ያንተን ጥንካሬ አይተው ስለምትሰራላቸው ሊሆን ይችላል። የሚፈልጉ የነሱን ጎደሎ ኬሪ ስላረክላቸው ስለተሸከምክላቸው ሊሆን ይችላል። የሚፈልጉ ያንን ነገር ለማሟላትና አንተን እነሱ እስከሆነ ደረጃ እስከሚደርሱ ሊሆን ይችላል። ብዙዎቻችን እዚህ ጋር መሸወድ የለብንም ማለት ነው። በምንሰራበት ሰዓት ለመርህ መስራት አለብን። አሁን አንዳንዶቻችን ለመወደድ ብለን ማድረግ የለብንም። አቴንሽን ሲከር ወይም ደግሞ ሰዎችን ለመሳብ ለመፈለግ እኔን ይወዱኛል ብለንም ማድረግ የለብንም። ፊር ኦፍ ሪጀክሽን ፈርተን ማድረግ የለብንም። እንግዲህ በስራ ዓለም ላይ እነዚህን ነገሮችን በተለይ ማድረግ የሌለብን ነገር ነው። ለመወደድ የሆነ በቃ ፈልገን እኛ ለመታየት ፈልገን ወይም ደግሞ መገለል ይደርስብኛል የሚል ነገር ብዙዎቻችን ከዚህ የሚመነጭ የምናደርገዋለን። ስለዚህ ፍቅርና መፈለግ ይለያያል። እንግዲህ ላቭ በራሱ ኔቸር ጊፍት ነው። የሚወድ ሰው ባይዜ የምሰራለትን ብቻ አይቶ አይደለም የሚወድ ሰው ስለሆንክ ብቻ ብዙ ጊዜ ይወዳል። እንዲህ አይነት ሰዎች ደግሞ በዓለም ላይ ሬር ናቸው። ንጹህ ልብ፣ ንጹህ ተፈጥሮ ያላቸው ሰዎች በጣም ሬር ናቸው፣ አይገኙም። ከልባቸው ፍቅር የሚመነጩ አብሮ በማደግ ውስጥ ያሉ ሊደር የሆኑ ወይም መምራት የሚችሉ ትክክለኛ ስለ ሰው ግሮዝ የሚጨነቁ ግሮዝ ማይንድ ሴታቸው ኦል አባውት ፒፕል የሆነ ትንሽ ሰዎች ናቸው ያሉ ሰው። እነዚህ ትንሽ ሰዎች በሚኖሩባት ዓለም ላይ ወይም ስለ ሰዎች የሚያስቡት በትንሽ ሰዎች የኖሩባት ዓለም ላይ አንተ መጨናነቅ የለብን ማለት ነው። እንግዲህ ይህን ለማስደግፍ አንድ አባባል አለና አበበ ይባላል። አበበ እንግዲህ በትንሽ ሰፈሮች ውስጥ የሚኖር ልጅ ነው። ወጣት ነው፣ ገና ለጋ ነው፣ ጉልበት አለው፣ አቅም አለውና ብዙ ጊዜ ምንድነው ጊዜውን የፈጀው ብዙ ጊዜውን ሰፈሩን ወይም ሰፈርተኛውን በማገዝ ነው። እንግዲህ ሰፈርተኛው ግማሹ እንጨት ፍለጥ ይለዋል፣ ግማሹ ሱቅ ይልከዋል፣ ግማሹ ወፍጮ ቤት ይልከዋል፣ ግማሹ ከማሳ ሀዶ እየጫነ እየተሸከመ እንዲያመጣ ያዛል። እንግዲህ ትዕዛዛቶቹ በጣም ብዙ ናቸው። እሱም ሂስ ሃፒ የሚያውቀው ነገር ቢኖር ሰዎችን በመርዳት ውስጥ መደሰቱ፣ ሰዎችን በማገልገል ውስጥ መደሰቱን ነበር እሱ የሚያውቀው። እንደዛ ነው። ስለዚህ ጠዋት ይሄዳል፣ ሲለፋ ይውላል፣ ሲታዘዝ ይውላል፣ ሲሄድ ይውላል። ያ መፈልጋለሁ ይሏል። ለምንድን ነው እንጨት እንትፈልጥ ነው? ያ መፈልጋለሁ ይሏል። ውሃ እንድትቀዳ ነው። ያ ፈልጋለሁ ይሏል። ዛሬ ሄሎ ወፍጮ ቤት አድርስልኝ ነው። ሁሉም ይፈልጉታል። ሁሉም የሚፈልጉት ደግሞ እንዲያገለግላቸው፣ እንዲጭኑት፣ እንዲሸከምላቸው። በጣም ከባድ ነው። ስለዚህ አበበም ሁሌ በትህትና በፍቅር ያገለግላቸዋል። እንግዲህ ከዕለታት አንድ ቀን ግን አበበ እንግዲህ ሁሌ አንዳንዴ ጉልበት አናገኝም፣ አቅም አናገኝም፣ በቤታችን ውስጥ ብዙ ችግር ይገጥመናል እና ዊክ ሆነ፣ ደከመ፣ ሰውነቱ ዛለ፣ አቅሙ ደከመ። አቅሙ ሲደክም እንግዲህ በነጋታው ሊሄድም አልቻለም። አቅሙ ደክሟልና ተዳክሟል፣ ደክሞተኛ። በጣም በሚያሳዝን ሁኔታ በአእምሮ ውስጥ በጣም እየተመላለሰበት ነበር። ስንት ሰው መጥቶ ይጠይቀኛል፣ እነዛ ያገለግልኩላቸው እነዛ የሰራውላቸው ሰዎች እኮ መጥተው ይጠይቁኛል፣ ያሳምሙኛል፣ ማለት መሜን እንዳልፍ ያሉኛል፣ ያሳክሙኛል፣ ምግብ ያመጡኛል ብሎ እያሰበ ነበር። አንድም ሰው አልመጣም። አንድም ሰው በጣም ሰዓር ነበር። ሂዝ ዊክ ሲታይ ራሱ ዊክ ነው፣ ፊል አድርጓል፣ በጣም አዝሟል። ወደ ማታ አካባቢ ያገግምና ይወጣል፣ በነጋታው ማለት ነው። ሰው ሲወጣ አሁንም ሰዎቹ ምንድነው ማድረግ የፈለጉት? እና ተሸከምልን፣ እና እንጨት ፍለጥልን፣ እና ውሃ ቅዳልን። ሲዞር ውሎ አዲስ ነገር ወይም ስትሬንጅ የሆነ ነገር ኖቲስ አደረገ፣ አዲስ ነገር ተመለከተ። ምክንያቱም ሰዎቹ ወይ አበበ ምን ሆነሃል? ወይ አበበ ምን ነው ደክመሃል? ምን ነው ፊት ተቀይሯል? ምን ነው ጉልበት ደክሟል? ያለው አንዳች እኮ የለም።
እና ተሸከምልኝ ነው፣ ገበሬው ዛመዶና እንደዚህ ጫንልኝ ነው፣ እምቢ ብለኸኝ አታውቅም እኮ ይለዋል። አዎ እምቢ ብዬ አላውቅም ብሎ በጸጥታ ሄደ ማለት ነው። ምክንያቱም በጣም አዘነ፣ በጣም ከፋው። እንግዲህ እንደዛ ሲያገለግላቸው የነበረ ሰዎች፣ እንደዛ ሲታዛቸው የነበሩ ሰዎች በችግሩ ጊዜ ማንም አልደረሰለትም። በወደቀ ጊዜ አቅሙ በወደቀ ጊዜ ማንም የደረሰለት የለም። ስለዚህ እንትን አሉት ማለት ነው። ተወጥሶ አዲስ እንትን ለመቀየር ፈለገ፣ ራሱን ማየት ፈለገ እና ከዚህ ቀደም እንደዚሁ አንድ አገልጋይ የሆነ ሰውዬ እዛው የዛው ሰፈር ሰው በሰል ያለ ነው፣ ሸምገል ያለ ነው ያገኘዋል። አበበና ምን ሆነ ነው በጣም ተከፍተሃል ምናምን ይለዋል። አይ እንደዚህ እኮ አሞኝ እኔ ሳገለግላቸው የነበሩ ሰዎች፣ እኔ ብዙ ነገር የተሸከምኩላቸው፣ እኔ ብዙ ነገር የቀደውላቸው መስዋዕት፣ ጊዜን፣ ኢነርጂን፣ እኔ ኤቭሪቲንግ መስዋዕት ያደረኳቸው ሰዎች እኔ በምፈልግበት ሰዓት፣ እኔ በተራብኩበት፣ እኔ በተጠመሙበት፣ እኔ በተቸገርኩበት ሰዓት፣ ኢቭን ኢፍ እንኳን በታመምኩበት ሰዓት መጥቶ የሚጠይቀኝና ወስዶ የሚያሳክመኝ ሰው ላገኝ አልቻልኩም አለ። አይዞ አለና ምክር መከረው። እኔም እንደዚህ ነበርኩኝ፣ ሳገለግል ነበር፣ ምን ስል ነበር፣ ግን ተሸውድሃል። ትፈለጋለህ ማለት ትወደዳለህ ማለት አይደለም። ሰዎቹ የፈለጉ አንተን ጥቅም ፈልገው ነው፣ ያንተን ጉልበት ፈልገው ነው፣ አንተ እንድታገለግላቸው ፈልገው ነው፣ ያንተን መታዘዝ ፈልገው ነው። እኛም እንግዲህ አስቡት፣ በዚህ ዓለም ላይ ስንኖር ስንሰራ ያንተን እውቀት ያንቺን እውቀት የሚፈልጋሉ፣ ያንቺን ጉልበት ያንተን ጉልበት ይፈልጋሉ፣ ያንተን እዛ ጋር ሪስክ መውሰድ ያንቺን ሪስክ መውሰድ ይፈልጋሉ። ያንቺን ቢዝነሱን ራን ስላረክሽላቸው፣ አንተ ቢዝነሱን ራን ስላረክላቸው የሚፈልጉ የሆነ ነገር ችግር ቢገጥመን ግን ከቤተሰቦቻችን ብንቸገር አንዳችም እንኳ ምንም ሊያደርጉልን እንደማይችሉ ከዚህ ሰውዬ መረዳት አለብን። እንደዛ ብሎ ነገረው። ፊል አረገ በጣም አበበ። በቃ ወንዝ ዳር ሄዶ በጣም አዘነ፣ በጣም ከፈው። ራሱን ግን መቀየር ፈለገ። ሰው ምንድነው በነጋተው ሲሄድ ወዛ ናርዳን ነው መርዳት ያለበትን ብቻ መርዳት ባለበት ሰዓት ይረዳል። በፕሪንሲፕል መኖር ጀመረ። ባጭሩ ምንድነው በራሱ ህግና መርህ በትክክለኛ ፕሪንሲፕል መኖር ጀመረ። መርዳት ባለበት ሰዓት ይረዳል። መረዳት ባለበት ሰዓት በሚፈልግበት ሰዓት ማግኘት ያለበትን ደግሞ ማግኘት እንዳለበት አመነ፣ ተረዳ። ምክንያቱም ሲወድቅ፣ ሲንገላታ፣ ሲታመም፣ ሲራብ፣ ሲጠማ ማንም የደረሰለት የለም ነበርና በዛ ሰዓት ምን ሆነ ማለት ነው? ራሱን ምን እያደረገ መጣ? በደንብ እያየው ሲመጣ ሰፈርተኛው አበበ እንደራቃቸው ሲያውቁ የሚታዘዛቸው ሲያሉ ራሳቸው መሸከም ጀመሩ። ራሳቸው መብለጥ ጀመሩ። ራሳቸው ሱቅ ሄደው መግዛት ጀመሩ። ስለዚህ ሰፈርተኛው ምኑን ተረዳ? ችግሩ እንግዲህ ብዙ ሰዎች መሸከምን ስላላዩ ነው ሰውን እያሸከሙ ካሸከሙ በኋላ የሚራሱ። ብዙ ሰዎች ችግርን ስላላዩ ነው ሰውን ችግር ውስጥ ከከተቱ በኋላ ስለ ችግሩ የሚሆኑ። አሁን ሰፈርተኛው ችግሩን አውቋል፣ መሸከምን አውቋል፣ መፍለጥን አውቋል፣ ድካምን፣ ላብን አየ ማለት ነው። ያን ሲያይ የተወሰነው ሰፈርተኛ የሄደ አፖሎጃይዝ ጠየቀው፣ ይቅርታ ጠየቀው። እሱም ችግር የለም አላቸው። ምክንያቱም አንደኛ የእሱ መቀየር ወደዛ አይነት ወደ አዲስ ስትሬንጅ የሆነ ሜንታሊቲ ስትሬንጅ የሆነ ማይንድ ሴት መቀየር ብዙዎችን አፕሴት አድርጓቸው ነበር፣ አናዷቸዋል፣ ብዙዎች ከፍቷቸዋል። ችግርን ሲያዩ ግን ሸክሙን ሲያዩ ግን ራሳቸው እዛ ችግር ውስጥ ሲገቡ ነገሩን ተረዱለት። ብዙዎቹ ይቅርታ ጠየቁት። እንግዲህ እዚህ ጋር የምናየው ነገር ምንድን ነው? ዋናው ቁም ነገር ለማስረዳት የፈለግኩት ሁሌም ቢሆን በመርህ መስራት፣ ሰዎች እንዲደሰቱልን ብለን መስራት የለብንም። ከሰዎች ላለመገለል ብለን መስራት የለብንም። ከሰዎች የሆነ አቴንሽን ፈልገን እሱ እኮ ጎበዝ ነው እንዲባል፣ እሱ ጠንካራ ነው እንዲባል ብለን መስራት የለብንም። ምክንያቱም የወደቅን ጊዜ፣ ሀዘን የገጠመን ጊዜ፣ ችግር የገጠመን ጊዜ ወይንም ደግሞ እኛ ሉዝ ያደረግን ጊዜ ማንም እኛን የሚያግዘን ቢሆን የሚረዳን የለም። ስለዚህ ሁሌም ስንሰራ ለፕሪንሲፕል ለመርህና ለምንሞትለት ዓላማ መሆን አለበት። በስርዓት በወጉ በትክክለኛው መንገድ ስራችንን መስራት ይገባናል ማለት ነው። ይሄ ነው። ስለዚህ ሁሉም ይፈልጋል ማለት ይወዳል ማለት አይደለም።